ኢራን በሆርሙዝ ሰርጥና በቀይ ባህር ስር የሚያልፉ የኢንተርኔት ኬብሎችን እቆርጣለሁ ስትል እየዛተች ነው። የዓለምን 20% ነዳጅ የሚያሳልፈውን ሆርሙዝን ሙሉ በሙሉ የዘጋችው ኢራን በዛሬው ዕለት ደግሞ ሌላ አስደንጋጭ ማስጠንቀቂያ ሰጥታለች። የኢራን አብዮታዊ ጥበቃ ኃይል መጋቢት 19 ቀን ባወጣው መግለጫ ጥቃቱ የሚቀጥለው ከሆነ ሆርሙዝና በቀይ ባህር ላይ ያሉ ስልታዊ መሰረተ ልማቶች አይኖሩም ብለዋል። በሰፊው እንዳሰዋለን። እስራኤል የኢራንን የውሃ ማመንጫ ተቋምንና የኒውክሌር ማመንጫ ኃይልን ደበደበች። ምን ያህል ጉዳትን አስከተለ የሚለውንም አብረን እንቃኛለን። ሁቲዎች ከባድ ማስጠንቀቂያ ሰጥተዋል። በየመን የሚንቀሳቀሱትና በኢራን ይደገፋሉ የሚባሉት የሁቲ ኃይሎች ከባድ ማስጠንቀቂያ ሰጥተዋል። ምን አሉ የሚለውን አብረን እናየዋለን። አብራችሁን ዝለቁ። በሆርሙዝ ሰርጥና በቀይ ባህር ስር የሚያልፉ የኢንተርኔት ኬብሎችን እቆርጣለሁ ስትል ኢራን አስጠነቀቀች። ኢራን በሆርሙዝ ሰርጥና በቀይ ባህር ስር የሚያልፉ የኢንተርኔት ኬብሎችን ለመቁረጥ ዛሬ መጋቢት 19 ቀን 2028 አስጠንቅቃለች። ከዓለም አቀፍ የኢንተርኔት ፍሰት ውስጥ ከ95 እስከ 97 በመቶ የሚሆነው በሳተላይት ሳይሆን በባህር ወለል ስር ከ1 እስከ 2 ሜትር ተቀብረው በሚገኙ በፋይበር ኦፕቲክስ ኬብሎች አማካኝነት የሚጓዝ ነው። የእርሶም የባንክ ዝውውር፣ የአክሲዮን ግብይት፣ የክላውድ ኮምፒውቲንግ አገልግሎቶችና እያንዳንዱን የፋይናንስ ገበያ የሚያስተዳድሩት የመረጃ ፍሰቶች በሙሉ በእነዚህ ኬብሎች ላይ የተመሰረቱ ናቸው። እነዚህ ሁሉ ኬብሎች የተዘረጉት በአሁኑም ወቅት የኢራን አብዮታዊ ጥበቃ ኃይል ለመተላለፊያ ክፍያ ይዋን ገንዘብን በሚሰበሰብበት ጥልቀት በሌለው የባህር ወለል ላይ ነው። የኢራን አብዮታዊ ዘብ መጋቢት 19 ባወጣው መግለጫ ጥቃቱ የሚቀጥል ከሆነ በሆርሙዝና በቀይ ባህር ያሉ ስልታዊ መሰረተ ልማቶች አይማሩም ብለዋል። እስካሁን የተቆረጠ ኬብል የለም። ጎግልና ሜታ የመረጃ መስመሮቻቸውን የመቀየር የጥንቃቄ እርምጃ ወስደዋል። ስጋቱ እንደ ያልተመጣጠነ ምልክት ተአማኒ ቢሆንም በተግባር ላይ መዋሉ ግን ከፍተኛ አደጋ ያለውና ምናልባትም የማስፈራሪያ ፉከራ ሊሆን ይችላል። ምክንያቱም በ2008 በግብፅ የባህር ዳርቻ 8 ኬብሎች ተቆርጠው ከመካከለኛው ምስራቅ ወደ አውሮፓ የሚሄደው የኢንተርኔት ፍሰት ከ70 እስከ 80 በመቶ ተቋርጦ ነበር። ጥገናውም ከ3 እስከ 8 ሳምንታትን ወስዷል። በ2024ም ደግሞ ከሁቲዎች ጋር በተያዘ የመርከብ መሊክ በመጎተቱ 4 ኬብሎች ተጎድተው ጥገናው ወራትን ፈጅቷል። ሁለቱም ክስተቶች በአጋጣሚ የተከሰቱ ናቸው። ሆኖም ሆን ተብሎ በመንግስት የሚደገፍ መጠነ ሰፊ የኬብል ማውደም እርምጃ እስካሁን ተከስቶ አያውቅም። ምክንያቱም ውጤቱ ለሁሉም ወገን አውዳሚ ነው። የኢራን የኢንተርኔት ግንኙነትም ከነዚህ ኬብሎች ላይ የተመሰረተ ከመሆኑም በላይ ማንኛውም ኬብል ቢቆረጥ በቀጠናው የሚገኙ የአሜሪካ፣ የእንግሊዝና የፈረንሳይ የባህር ኃይሎች ፈጣን ወታደራዊ እርምጃ እንዲወስዱ ምክንያት ይሆናል። ነገር ግን ስጋቱ ራሱ እንደ መሳሪያ እያገለገለ ነው። የኬብል ኦፕሬተሮች መስመሮችን እየቀየሩ ነው። ይህም ገንዘብን ያስወጣል። በመሰረተ ልማት ላይ የሚከፈለው የኢንሹራንስ ዋጋም እየጨመረ ነው። በኤሽያና በአውሮፓ የፋይናንስ ማዕከላት መካከል ፈጣን የመረጃ ለውጥን ሎው ኢንተንሲ የሚሹ ተቋማት በሙሉ ከ28 ቀናት በፊት ያልነበሩ የጥንቃቄ አማራጮችን እያሰሉ ነው። ስጋቱ አንድም ኬብል ሳይቆረጥ በዓለም አቀፍ የፋይናንስ ስርዓት ላይ ከፍተኛ መስተጓጎልን እየፈጠረ ይገኛል። በተያያዘ ዜናም በሳውዲ አረቢያ በሚገኘው ፕሪንስ ሱልጣን የአየር ኃይል ሰፈር ላይም ኢራን በፈጸመችው ከባድ ጥቃት ቢያንስ 10 የአሜሪካ ጦር አባላት መቁሰላቸው ተረጋግጧል። የኢራንና የአሜሪካ ወታደራዊ ፍጥጫ ድንበር ተሻግሮ አዲስና አደገኛ ምዕራፍ ላይ መድረሱን የሚያሳይ ክስተት በሳውዲ አረቢያ በሚገኘው ፕሪንስ ሱልጣን የአየር ኃይል ሰፈር ላይም ኢራን በፈጸመችው ከባድ ጥቃት ቢያንስ 10 የአሜሪካ ጦር አባላት መቁሰላቸው ተረጋገጠ። ለጉዳዩ ቅርበት ያላቸውና ምስጢራዊነት በሚጠይቁ ወታደራዊ ጉዳዮች ላይ ማብራሪያ ለመስጠት ስማቸው እንዳይጠቀስ የፈለጉ 2 የአሜሪካ ባለስልጣናት እንደገለጹት ከቆሰሉት የአሜሪካ ወታደሮች መካከል የሁለቱ ጉዳት እጅግ ከባድ ነው። ባለስልጣናቱ አክለውም እንዳብራሩት ከሆነ ይህ አስደንጋጭ ጥቃት የተቀነባበረ የኢራን ሚሳኤልና ሰው አልባ አውሮፕላን ወይም ድሮኖችን
በጋራ በመጠቀም ነው ብለዋል። በዚህም የተነሳ በወታደሮች ላይ ከደረሰው የአካል ጉዳት ባሻገር በአየር ኃይል ሰፈር ውስጥ ቆመው በነበሩት በርካታ የአሜሪካ የጦር አውሮፕላን ነዳጅ አቅራቢ ተሽከርካሪዎች ላይ ከፍተኛ የንብረት ውድመት መድረሱም ታውቋል። ይህም በሳውዲ አረቢያ ምድር የተፈጸመው ጥቃት ጦርነት በቀጠናው እንደሚገኙ የአሜሪካ የጦር ሰፈሮች በስፋት እየተዛመተ መሆኑን የሚያሳይ ጠንካራ ማሳያም ሆኗል። እስራኤል የኢራንን የውሃ ማመንጫ ተቋማትና የኒውክሌር ማመንጫ ኃይልን ደበደበች። እስራኤል በትናንትናው ዕለት የኢራንን የውሃ ማመንጫ ተቋማትና የኒውክሌር ማመንጫ ኃይልን አውድማለች። ኢራን በውሃ እጥረት የምትሰቃይ ሀገር መሆኗ ይታወቃል። ከዚህም በተጨማሪ የኢራን የብረታ ብረት ፋብሪካ በአሜሪካና በእስራኤል በትናንትናው ዕለት ወድሟል። ኢራን ይህንን ተከትሎ የአሜሪካ የጦር ቤዝ ያለባቸው የሁሉንም ሀገራት የብረታ ብረት ፋብሪካ ላይ ጥቃት እንደምትፈጽም ዝታለች። ከአሜሪካና ከእስራኤል ጋር ግንኙነት ያላቸው የቀጠናው ፋብሪካዎች ሰራተኞቻቸውን በአስቸኳይ እንዲያስወጡ ኢራን ትዕዛዝ አስተላልፋለች። ሁቲዎች ከባድ ማስጠንቀቂያ ሰጥተዋል። የባቤል መንደብን የባህር ወሽመጥን እንደሚዘጉ ሁቲዎች አስጠነቀቁ። ቀይ ባህር ለኢራን ጥቃት ጥቅም ላይ ከዋለ የባቤል መንደብን የባህር ወሽመጥ እንደሚዘጉ ሁቲዎች አስጠንቅቀዋል። በየመን የሚንቀሳቀሱትና በኢራን ይደገፋሉ የሚባሉት የሁቲ ኃይሎች በጦርነቱ ተጨማሪ ሀገራት ከአሜሪካና ከእስራኤል ጎን ከተሰለፉ ወይም ቀይ ባህር በኢራን ላይ ጥቃት ለመሰንዘር ጥቅም ላይ ከዋለ ወደ ጦርነቱ እንደሚገቡ አስጠንቅቀዋል። ወደ ጦርነቱ በቀጥታ ለመግባት ቃታው ጣታችን ላይ ነው፣ ቃታውን እንስባለን ብለዋል። በየቀኑ 6 ሚሊዮን በርሜል ነዳጅ የሚያልፍበት የባቤል መንደብን ሰርጥ የሚቆጣጠሩት ሁቲዎች ይህንን የንግድ መስመር ከዘጉት በዓለም አቀፍ የነዳጅ አቅርቦት 25 በመቶ ሊስተጓጎል እንደሚችል ተሰግቷል። ነዳጅ ብቻም ሳይሆን የበርካታ መሰረታዊ ቁሳቁሶች ግብዓቶች የጉዞ መስተጓጎል ይገጥማቸዋል። የሁቲዎች ዛቻ እስካሁን በቃላት ደረጃ ቢሆንም ቀድሞውኑ በተፈጠረው ቀውስ ሳቢያ እየተናወጠ ያለውን የዓለምን የነዳጅ ገበያ ይበልጥ ሊያባብሰውና የዋጋ ንረትን ሊያስከትል እንደሚችል የኢኮኖሚ ባለሙያዎች ስጋታቸውን እየገለጹ ይገኛሉ።